ውድ ቤተሰቦቻችን እስኪ 2018 በግብር ምክንያት ያጋጠመኝን አንድ ታሪክ ላካፍላችሁ። የሰፈሬ ባለሱቅ ሐምሌ 2018 ስልኬ ጠራ። ቁጥሩን አላውቀው። ሃሎ አልኩ። ድምጿን አውቀዋለሁ። ማን እንደሆነች ነገረች። ጎረቤቴ ነች ባለሱቋ። ያልተለመደ ጥሪ ስለነበር ደነገጥኩኝ። አእምሮ የሌላ ቦታ ሄደ። እናቴ ምን ሆነች? ቤተሰቦች ምን አጋጠማቸው ብዬ ማሰብ ጀመርኩ። ከሰፈሬ ስርቅ አያቴንም ሆነ እናቴን እንዳይቸገሩ አደራ ምላት፣ የቸገራቸው ካለ ደግሞ ከሷ እንዲወስዱ ሁሌም ማሳስባት። ባለ ትንሿ ሱቅ ደጓ ጎረቤቴ አይደለም ለሰው ለሰፈሮሾችና ድመት እንዴት እንደምትራራ ስለማውቅ ነበር። ድንገት ገቢዎች 40 ሺህ ብር ክፈይ ያሉኝ የምትለው ቃል ጆሮ ገባች። ከቅድሙ የበለጠ አሁን አመዴ ቡና አለ። 40 ሺህ ብር እንዴት? ተሳስቶ እንዳይሆን አልኳት። አምና 22 ሺህ ብር ክፈይ አሉኝ፣ ከፈልኩ። ዘንድሮ 40 ሺህ ብር አሉኝ። እስኪ ያናግራቸው አልኳት። አሁን የምደውልልህ ክፍለ ከተሞኝ ነው። ወረዳው ያዳምጠኝ አልቻለም። እዚህም አንዴ አንደኛ ፎቅ፣ አንዴ ሁለተኛ፣ አንዴ ሌላ ጊዜ አምስተኛ፣ አሁን ደግሞ አራተኛ ላይ አለቆቹን ለማናገር ወረፋ ይዤ ነው አለች። በቃ መጣው ጠብቄም ብዬ ወዳለችበት ሄድኩ። ወረፋ ጠብቀን የሚመለከተውን አካል ገብተን ካናገርን በኋላ ወደ ወረዳ ተመልሰን በአግባቡ እንድንረዳ በስልክም ትዕዛዝ ሰጥተውልን እኛም እንድንሄድና እንድንስተናገድ ገልጸውልን ላኩ። ወረዳው ላይ ተመልሰን አንዷን ሰራተኛ ቀስ ብዬ እስኪ አስረጅኝ አልኳት። እግዜር ይስጣት በጨዋ ደንብ አናገረችን። እንደፈራኋት አይደለችም። አምና የከፈለችው 21 ሺህ ብር አካባቢ፣ ዘንድሮ ከአንዳንድ ማስተካከያ በኋላ የዋጋ ግሽበትን 16% ጨምሮ ወደ 36 ሺህ ግብሩ ደርሷል አለች። ከዚያም ለንግድ ፍቃድ፣ ለጤና መድህን፣ ለአደጋ ስጋት፣ ቀይ መስቀል፣ ጽዳት ሲጨመርበት ወደ 40 ሺህ መሆኑን ነገረች። አረ በፍጹም እች ልጅ ይህን ያህል ብር አትሰራም፣ ይበዛባታል። ሱቋ እኮ ባዶ ነው። ከስራ እንኳን ለግብር የምትከፍለው በልታ ማደሯ ሁሉ ይደንቀኛል ብዬ ላስረዳ ሞክርኩ። ማርያምን ገብርኤልን የካውን ብዬ የማይሆነውን ገቢዎችን ላሳምን ጣርኩ። ፋይሏ ይውጣልኝ አልኩ ግምቷን ለማየት። ፋይሏ እስኪወጣ የራሷን በእጁ ያዘችውን ፋይሎች ስመለከት የቅሬታ ምላሽ ውስጡ አገኘው። ለካምና ወስነውባት ቅሬታ ገብታ በጅምላ 80% ያለችበትን ሁኔታ ሳይታይ ቅሬታው ጸድቆ ነበር። ለምን ከፈልሽ? ብዙ ነበርኩ አልኳት። አላድስም ሲሉኝ ጊዜ ለማሳደስ ብዬ ያለችኝን ከፈልኩ አለች። አዘንኩ። እቺ ልጅ ሰፈራችን ስትመጣ ሙሉ ሱቅ ከፍታ በሙሉ ተስፋ ነበር የምትሰራው። አሁን ሱቋ ከ5 ዓመት በኋላ ቀስ በቀስ ባዶ ሆነ። ያ ሁሉ መደርደሪያ ተራክፎ ዳቦና እንጀራ፣ እንቁላል ብቻ ሆኗል የምትሸጠው። ሳሙናና ጨው እንኳን የሌለው ሱቅ ታቅፋ ያላትን ለግብር እየከፈለች ባዶዋን ቀረች። ቅሬታ እንዳልገባላት አምና ባለማወቅ ሳታነብ ተቀብላ የያዘችውና ወደ ግብረ ይግባኝም ያልሄደችበት ስለሆነ ዋጋ የለው። ዘንድሮ በታምር እንኳን ግብሩን ብትከፍል ለሚመጣው ዓመት የዘንድሮዋን ግብር መነሻ ስለሚያደርግ ስንት እንደሚመጣ ገና ሳስበው ዘገነነኝ። 10 ሺህ ብር የማይሞላ ዕቃ ይዛ 40 ሺህ ብር ሲወሰንባት በወቅቱ ልረዳት ባለመቻሌ ራሴን ክፉኛ ወቀስኩ። ውድ ቤተሰቦቻችን እንደዚህ አይነት ነገር ሲያጋጠማችሁ እባካችሁ አንደኛ በወቅቱ ባለሙያ እርዳታ ጠይቁ። በቃ የምታውቁትን ሰዎች ከእናንተ የተሻለ ሰው ጠይቁ። ሁለተኛ ዛሬ የምትወስኑት ውሳኔ የወደፊት ሁኔታዎቻችሁን እንደሚያበላሹም ተገንዘቡ። 3 ሌሎች እንዲማሩበት ላይክ፣ ሼር ቢያደርጉት ብዙዎችን ከተመሳሳይ ችግር ያድናል የሚል እምነት አለን።